ሰላም። ዛሬ የምንመረምረው ጥያቄ በመጀመሪያ ሲሰሙት ትንሽ እንግዳ ሊመስል ይችላል። በጣም ግን ከስሩ ያለው ሐሳብ ስለ ነፃ ፈቃድ፣ ስለ ኃላፊነትና ስለ ፍትሕ ያለንን መሠረታዊ ግንዛቤ የሚፈታተን ነው። እውነት ነው። ጥያቄውም ይሄ ነው። ሁሉን ቻይ የሆነው አምላክ ፍጥረታትን በተለይ በሲኦል ውስጥ ያሉትን የፈጠረው በቀጥታ በገዛ እጁ ነው ወይስ ሥራውን ለመላእክት ሰጥቶ በእነሱ በኩል ነው? በትክክል እዚህ ላይ እኮ ነው እንቆቅልሹ። ሁሉን ነገር ማድረግ የሚችል አካል ለምን ሥራውን ለሌላ ሊሰጥ ይችላል? በጣም ትክክል ነሽ። ይህንን ጥያቄ ለመመለስ የቀረቡልን ሰነዶች የወስዱን ወደ ፍጥረት ቴክኒካዊ ዝርዝር አይደለም፣ ይልቅ ወደ ስነ መለኮታዊው ምክንያት ነው። ዋናው ጉዳይ እንዴት ተፈጠረ ሳይሆን ለምን በዚህ መንገድ ተፈጠረ የሚለው ነው። በትክክል የውይይታችን ማጠንጠኛ የአዳም አፈጣጠር፣ የነፍሱ ልዩይምነት እና ያው ለመላው ፍጥረት ዕጣ ፈንታ ወሳኝ የነበረው የነጻ ፈቃዱ ጉዳይ ይሆናል። እሺ፣ ውይይቱን ከመጀመራችን በፊት ግን ለአድማጮች አንድ ነገር ግልጽ ብናደርግ ጥሩ ነው። ሲኦል ስንል ይህ ወሳኝ ነው። በተለምዶ እንደምናስበው የእሳት ገሃነም ማለት ነው ወይስ ሰነዶቹ ሌላ ትርጓሜ እየሰጡት ነው? በጣም ጥሩ ጥያቄ ነው። በእነዚህ ሰነዶች አውድ መሰረት ሲኦል ወይም በዕብራይስጥ ሾል የሚያመለክተው የሙታንን ዓለም ወይም መቃብር ነው። ገባኝ። ገና የመጨረሻው ፍርድ ያልተሰጠበት የነፍሳት ማቆያ ስፍራ ማለት ነው። ስለዚህ እዚህ ላይ የምንነጋገረው ስለ እሳት ባህር አይደለም። እሺ። ይልቅ በስጋዊው ዓለም ስለነበሩትና አሁን በዚያ ስፍራ ስለሚገኙ ፍጥረታት አፈጣጠር ነው። ግሩም ነው። እንግዲያው ይህንን እንቆቅልሽ መፍታት እንጀምር። ሰነዶቹ የሚያቀርቧቸውን አማራጮች በመዘርዘር እንጀምር። እግዚአብሔር ሁሉን ነገር ብቻውን ሠራ ወይስ ሥራውን በተወካይ አሠራ? የቀረቡልን ጽሑፎች በቃ 3 ሊሆኑ የሚችሉ አማራጮችም በግልጽ ያስቀምጣሉ። እሺ። አንደኛ፣ እግዚአብሔር በሲኦል ያሉትን ነገሮች ሁሉ ከአዳም ጀምሮ እስከ ትንሿ ቅንጣት ድረስ በቀጥታ ፈጥሯል። ሁለተኛ፣ እግዚአብሔር የአዳምን ነፍስ ብቻ በቀጥታ ፈጥሮ የቀረውን ሥጋዊ ፍጥረት በመላእክት በኩል እንዲከናወን አዟል። እና ሶስተኛው እና ምናልባትም በጣም አከራካሪው አማራጭ ደግሞ እግዚአብሔር በሲኦል ያሉትን ፍጥረታት በሙሉ የአዳምን ነፍስ ጨምሮ በመላእክት በኩል እንዲፈጠሩ አዟል። እሺ፣ እነዚህ 3 አማራጮች ናቸው። ግን የፍጥረቱ ዘዴ ከአዳም ነጻ ፈቃድ ጋር ምን አገናኘው? ልክ አንድ መላምት ልስጥ። ምናልባት የአዳም ውሳኔ ንጹሕና ከወቀሳ የጸዳ እንዲሆን ይመስለኛል። በጣም ቀርበሻል። ከወደቀ በኋላ ተመልሶ አንተ እኮ እንከን ያለበት አድርገህ ፈጥረኛል ብሎ ፈጣሪው ላይ ቅሬታ እንዳያቀርብ ይሆን? በትክክል ዋናው ቁልፍ ነገር እሱ ነው። ሰነዶቹ እንደሚያስረዱት የአዳም ነጻ ፈቃድ ተራ ምርጫ አልነበረም። አንድ አይነት ፈተና ነበር ማለት ነው። ፈተና ብቻም ሳይሆን አንድ ወሳኝ የሆነ ዓለም አቀፋዊ ሕግ ጥያቄን ለመመለስ የተዘጋጀ መድረክ ነበር። እንዴት? እግዚአብሔር ብትወዱኝ በሕግጋቴ ትኖራላችሁ፣ ባትወዱኝ ትሞታላችሁ የሚል ትእዛዝ ሰጥቷል። የአዳም ፈተና የዚህን የፍቅር ሕግ ፍትሐዊነትና ሊፈጸም የሚችል መሆኑን የሚያረጋግጥ ወሳኝ ሙከራ ነበር። ገባኝ። ስለዚህ ይህንን ታሪካዊ ኃላፊነት የተሸከመው የአዳም ነፍስ ምንም አይነት የንድፍ ጉድለት ወይም የውጭ ተጽዕኖ ሊኖርበት አይገባም ነበር። ምርጫው 100% የራሱ መሆን ነበረበት። እኮ በጣም ከባድ ነው። የአንድ ሰው ውሳኔ የመላውን ፍጥረት ሕግጋት ትክክለኛነቱን ያረጋግጣል ወይም ውድቅ ያደርጋል ማለት ነው። ልክ እንደዛ ነው። ይህንን አምጫና ጫና መቋቋም የሚችል ፍጡር መፍጠር በራሱ ፍትሐዊ ነው? ጥያቄሽ የክርክሩን ልብ የሚነካ ነው። ሰነዶቹ እንደሚሉት የአዳም ምርጫ ግል ጉዳይ አልነበረም። እሱ ከተሳካ የእግዚአብሔር የፍቅርና የፍትሕ ሥርዓት ትክክል መሆኑ ይረጋገጣል። ይህ ደግሞ በወቅቱ የነበረውን የመላእክት ነጻ ፈቃድ ጉዳይ ያጠናቃል። አዳም ቢወድቅ ግን የፍቅር ሕግ ሊፈጸም የማይችል ከባድ ሸክም ነው። እግዚአብሔርም ፍትሐዊ ያልሆነ አምባገነን ነው የሚል ክስ ሊነሳ ይችል ነበር። ስለዚህ የአዳም ውሳኔ የመላው ፍጥረትን ሥርዓት የሚነካ እንደ ዶሚኖ ተጽዕኖ ያለው ክስተት ነበር። በትክክል። እንግዲያው አዳም በዚህ ኮስሚኮ የፍርድ ችሎት ላይ እንደ ዋና ምስክር ከቀረበ ምስክርነቱ ይኸውም ምርጫው እንከን የለሽ መሆን አለበት። አዎ፣ ፍጹም መሆን አለበት። ይህ ደግሞ ወደ ነፍሱ አፈጣጠር ይመለሰናል። እግዚአብሔር በቀጥታ ከፈጠረው ፍጹም ነው የሚሆን ግልጽ ነው። ልክ ነው። ነገር ግን መላእክት ከፈጠሩት ያ ጥርጣሬ አያስነሳም?
በፍጡራን የተሰራ ፍጡር እንዴት ፍጹም ይሆናል የሚል ጥያቄ አይኖርም? ሰነዱ ይህንን ጥያቄ አንስቶ የሚሰጠው መልስ አስገራሚ ነው። የግድ ጥርጣሬ አያስነሳም ይላል። ለምን? ምክንያቱም መላእክት ቢፈጠሩት እንኳን የሚሰሩት በእግዚአብሔር ትክክለኛና ፍጹም በሆነው የንድፍ መመሪያ ብሉፕሪንት መሰረት ነው። አርኪቴክቱ እግዚአብሔር ነው ማለት ነው። አዎ፣ እነሱ ልክ እንደ ዋና ተቋራጮች ናቸው። ግን እዚህ ላይ አንድ ጥያቄ አለኝ። አንድ ተቋራጭ ፍጹም የሆነ የንድፍ መመሪያ ቢኖረውም ስህተት ሊሰራ ይችላል። እውነት ነው። የሰራተኛውን ምርት ፍጹምነት ማን ያረጋግጣል? የመላእክት ፍጹም ነው የሚለው እምነት ከእግዚአብሔር ማረጋገጫ ጋር እኩል ክብደት አለው? ጥሩ ነጥብ ነው። እንዲያውም ሰነዱ እነርሱ ስለፈጠሩት የበላይ እምነት ሊኖራቸው ይችላል ይላል። ይህ ትንሽ ግራ ያጋባል። ሰነዱ የሚያስቀምጠው መላምት ይህ ነው። መላእክት የአዳምን ነፍስ የሰሯት እነሱ ከሆኑ እያንዳንዱን የነፍሱን ክፍል እያንዳንዱን ቦርግ ቫኡም ብለን መከራከር ይችላሉ። ገባኝ። ዋናው ነገር የአዳም ምርጫ ሙሉ በሙሉ የራሱን መሆኑን ማረጋገጥ ነው። ልክ ብለሻል። ይህም ወደ ሌላኛው በሰነዶች ውስጥ ወደ ተጠቀሰው አስገራሚ ልዩነት ይወስደናል። ይህም በመላእክት ማንነትና በአዳም ማንነት መካከል። አዎ፣ የመላእክት ነጻ ፈቃድ ምንጩ መንፈሳቸው በዕብራይስጥ ሩህ ሲሆን የአዳም ደግሞ ነፍሱ ነፌሽ ነው ይላል። ይህ ልዩነት ምን አንድምታ አለው? ይሄ በጣም ወሳኝ ነጥብ ነው። ይህ ልዩነት መንፈስ የሆነው ፍጡር ሩአክ፣ ነፍስ የሆነውን ነፌሽ እና በፍርድ እኩል የሆነውን ፍጡር ሊፈጥር ይችላል ወይ የሚል ጥልቅ ጥያቄ ያስነሳል። ማለትም መላእክትና አዳም ሁለቱም በውሳኔያቸው ተጠያቂ ከሆኑና በፍርድ ፊት እኩል ከቀሩ አንዱ ሌላውን ሊፈጥር ይችላል ወይ? ይህ ነጥብ አዳምን መላእክት ፈጥሮታል የሚለውን መላምት ሚያዳክም ይመስላል። በጣም ያዳክመዋል። ምናልባትም የአዳምን ነፍስ እግዚአብሔር በቀጥታ ሳይፈጥራት እንዳልቀራ የሚጠቁም ጠንካራ መከራከሪያ ሆኖ ቀርቧል። እሺ፣ ነፌሽ የሚለውን ቃል ብዙ ጊዜ ተጠቀመናል። እስቲ ሰነዶቹ መሰረት አድርገን ይህችን ጽንሰ ሐሳብ እንፍታ። ነፍስ ወይም ነፌሽ ስንል ምን ማለታችን ነው? እሺ፣ ሰነዶቹ ከስጋዊ ሕይወት ጋር እንደሚያይዙት ተመልክቻለሁ። አዎ፣ ነፌሽ የሚለው ቃል በመሰረቱ ከስጋዊ ሕይወት ካለው ነገር ጋር የተቆራኘ ነው። ለምሳሌ ዘሌዋውያን ላይ የስጋ ሕይወት በደም ውስጥ ነው ይላል። አዎ፣ እዚህ ላይ ሕይወት ተብሎ የተተረጎመው የዕብራይስጥ ቃል ነፌሽ ነው። ደም እስካለ ድረስ ነፍስ አለች እንደማለት ነው። ልክ እንደዛ። በተጨማሪም በዘፍጥረት መጽሐፍ እንስሳት ሲፈጠሩ ሕያዋን ነፍሳት ወይም ሃይ ነፌሽ ተብሎ ተገልጸዋል። እሺ፣ ይህም ያሳየው በመጽሐፍ ቅዱሳዊ አረዳድ ነፍስ ለመኖር ስጋዊ አካል እንደሚያስፈልገው ነው። አንድ ደቂቃ፣ እዚህ ጋር ትንሽ ግራ ገብቶኛል። እንስሳትም ሃይ ነፌሽ ካላቸው? አዎ አላት። ነገር ግን የሞራል ውሳኔ ማድረግ ችሎታ ከሌላቸው ነፍስ ማለት ለውሳኔ ሰጪነት ወይም ለነጻ ፈቃድ ቅድመ ሁኔታ አይደለም ማለት ነው። በትክክል። ስለዚህ ነፌሽ እንደ የህይወት ሞተር ወይም ሃርድዌር ነው ማለት እንችላለን። አካላዊውን ህይወት የሚያንቀሳቀሰው ነገር። በትክክል። በጣም ጥሩ አመሳሰሎ ነው። ነፌሽ ህይወትን የሚያንቀሳቅሰው ባዮሎጂካል ኃይል ወይም የአንድ ፍጡር ሕያውነት ነው። እንስሳት የሃርድዌር አላቸው። ይንቀሳቀሳሉ፣ ይመገባሉ፣ አዎ ይራባሉ። ነገር ግን የሰውን ልጅ ልዩ የሚያደርገውና ያንን ታላቅ የሞራል ኃላፊነት እንዲሸክም ያደርገው ሌላ ተጨማሪ ነገር አለ። ታዲያ ያ ተጨማሪ ነገር ምንድን ነው? የአዳምን ነፌሽ ከእንስሳት ነፌሽ የሚለየው ምንድን ነው? ልዩነቱ የሚመጣው ሃይ ነሻማ ከሚባለው የህይወት እስትንፋስ ነው። የህይወት እስትንፋስ? አዎ። ዘፍጥረት 2:7 ላይ ያለውን የአፈጣጠር ቅደም ተከተል ስንመለከት እግዚአብሔር አዳምን ከአፈር ከሰራው በኋላ ወዲያውኑ ሕያው አልሆነም። ቀጥሎ የህይወት እስትንፋስን ሃይ ነሻማ በአፍንጫው እፍ አለበት። ከዚያ በኋላ ነው አዳም ሕያው ነፍስ ሃይ ነፌሽ የሆነው። እንስሳት ግን ይህንን አልተቀበሉ። አዎ፣ እንስሳት ይህንን ልዩ የሆነውን ሃይ ነሻማ አልተቀበሉም። ስለዚህ ሰነዶቹ እንደሚጠቁሙት የአዳም ትዕዛዝን የመጠበቅና እውነተኛ ነጻ ፈቃድ የማግኘት ችሎታው ምንጭ ይኸው ሃይ ነሻማ ነው። በጣም አስገራሚ ነው። ስለዚህ ነፌሽ ሞተሩ ከሆነ ነሻማ ደግሞ መኪናውን የሚያስነሳው ቁልፍ ብቻ ሳይሆን ሾፌሩን መሪና ካርታ የሚሰጠውም ነገር ነው። ልክ። ይህ ሃይ ነሻማ የተባለው ነገር ወሳኝ ቁልፍ ይመስላል። ሰነዶቹ ይህንን የህይወት እስትንፋስ ምንነት በተመለከተ ተለያዩ ትርጓሜዎችን ይሰጣሉ አይደል? አዎ።
ምንጩ አንድ መለኮታዊ ነገር እንደሆነ ግልጽ ቢሆን ምንነቱ ላይ 4 ሊሆኑ የሚችሉ ትርጓሜዎች ቀርበዋል። እሺ፣ ምንድን ናቸው? አንደኛ ሀይነ ሸማ የአዳም ነጻ ፍቃድ ራሱ ሊሆን ይችላል። ሁለተኛ የአዳም መንፈስ ሩዋህ ሊሆን ይችላል። ህሊናስ? አዎ። ሶስተኛው የሰው ልጅ ትክክልና ስህተትን የሚለይበት ህሊና ሊሆን ይችላል። አራተኛ እና ምናልባቱም ከሁሉም በላይ አሳማኝ ሆኖ የቀረበ ምንድን ነው? የእግዚአብሔር መንፈስ ራሱ በአዳም ውስጥ ያደረበት መገለጫ ሊሆን ይችላል። ይህ ማለት የትኛውንም ትርጓሜ ብንመርጥ የአዳም ልዩነትና ያንን ታላቅ የፍጥረት ፈተና የመውጣት ችሎታው ምንጭ በቀጥታ ከመለኮታዊ ማንነት ጋር የተገናኘ ነው ማለት ነው። በትክክል። አፈጣጠሩ በማን በኩል ይሁን በማን ዋናው ኃይል ሰጪውና የውሳኔ ችሎታው የመጣው ከላይ ነው። በትክክል ዋናው ነጥብ ይሄ ነው። ሰነዶቹም ያጠቃልሉትም ይሄን ነው። የአዳም አፈጣጠር በቀጥታ በእግዚአብሔር ይሁን በመላእክት የአዳም ነፍስ ትእዛዙን መፈጸም የምትችለው በራሷ ኃይል ሳይሆን በእግዚአብሔር ጸጋና በተሰጣት በዚያች ሀይና ሻማ አማካኝነት ብቻ ነው። ስለዚህ የፍጥረት ዘዴው ከዋናው ዓላማና ከእግዚአብሔር ሉዓላዊነት አይበልጥም። በፍጹም። ጥያቄው ወደ ማን ሰራው ሳይሆን እንዴት ነው መስራት የሚችለው ወደሚለው ተሸጋገረ። መልሱም በመለኮታዊ ስጦታ የሚል ነው። እንግዲያው ይህን ሁሉ ሰፊ ውይይት ስናጠቃለለው የጀመርነው ማን ፈጠረው በሚል የፍጥረት ዘዴ ጥያቄ ነበረ። አዎ። ነገር ግን ሰነዶቱ የመሩን የወሰዱን የውይይቱ ማዕከል የአዳም እንከን የለሽ ነፍስ እና የነጻ ፈቃዱ አስፈላጊነቱ መሆኑን ነው። ዘዴው ለዓላማው ተገዢ ነው። አዎ። ዋናው ቁም ነገር የፍጥረት ዘዴው ምንም ይሁን ምን ሰነዶቹ እንደሚያስረዱት ሁሉም ፍጥረታት በወልድ በክርስቶስ አማካኝነት የተፈጠሩና የጸኑ ናቸው። ዮሐንስ ወንጌል ላይ እንደሚለው ልክ ሁሉ በእርሱ ተፈጥሯል፣ ከተፈጠረውም አንድስ እንኳ ያለ እርሱ የተፈጠረ የለም እንደሚለው ማለት ነው። ስለዚህ የመጨረሻው ምንጭ እግዚአብሔር አብ ነው። እሺ። የአዳም ነጻ ፍቃድ ደግሞ የእግዚአብሔርን የፍቅር ሕግ እውነተኝነት ለማረጋገጥ የተቀመጠ ወሳኝ መሳሪያ ነበር። ይህንንም ታላቅ ኃላፊነት መውጣት የሚቻለው በመለኮታዊ ጸጋና በዚያች ልዩ በሆነችው የሕይወት እስትንፋስ ብቻ ነው። ስለዚህ ጥያቄው ማን ፈጠረው ከሚለው አልፎ ለምን በዚህ መልኩ ተፈጥረና እንዴትስ ተልእኮውን ይፈጽማል ወደሚለው ይሸጋገራል። በትክክል። ውይይታችንን ስንዘጋ ሰነዶቹ አንድ ያልተመለሰና ለአድማጮቻችን ለማሰላሰል የሚሆን ጥያቄ ይጠውልናል። በጣም ትልቅ ጥያቄ ነው። የአዳም ነፍስ ልዩ ከሆነች የእኛ የልጆቹ ነፍስ ከየት መጣ? ከአዳም ጋር ቀድሞ ተፈጥሮ በዘር ይተላለፋል ወይስ እያንዳንዱ ሰው ሲጸነስ አዲስ ነፍስ ይፈጠርለታል? በተጨማሪም ሰነዶቹ በመጨረሻ ላይ አንድ አእምሮን የሚያናውጥ ጥያቄ ይጠይቃሉ። መንፈስ ሩዋክ የሆነው እግዚአብሔር ራሱ ከሥጋዊ ሕይወት ጋር የተቆራኘች ነፍስ ነፈሽ አለው ወይ? ይህ በቀጣይ ሊጣነን የሚገባው እጅግ ጥልቅ ሐሳብ ነው።